የዛሬ ጠዋቱ የመሬት መንቀጥቀጥ የተከሰተው ከፈንታሌ ዙሪያ ነው። በሬክተር ስኬል 4.8 ነው የተከሰተው ሲሉ ፕሮፌሰር አተላይ አየለ ገልጸዋል። የጂኦሎጂስት ባለሙያ እንደሆኑ ይታወቃል። ዛሬ ጥቅምት 16 ቀን 2018 በፌንታሌ ዙሪያ የመሬት መንቀጥቀጥ ተከስቷል። የመሬት መንቀጥቀጥ ንዝረቱ ከጠዋቱ 2 ሰዓት ከ25 ላይ እንደሆነ ነው የተነገረው። ከዚህ ጋር ተያይዞም በአዲስ አበባ በተለያዩ ቦታዎች ላይ የመሬት መንቀጥቀጡ እንደተሰማም ነው የተነገረው። እዚህ እንደዚህ ሆነ እዛ ቦታ እንዴት ይሆናል ተብለው ሲጠይቁ ፕሮፌሰሩ ሁሌም መሬት ከማያቋርጥ እንቅስቃሴ ላይ ነው የምትገኘው፣ ተዘጋጅተን መጠበቅ አለብን ሲሉ ነው ምላሽ እየሰጡት። ሰበር ዜና ሆኖ መደነቅ የለበትም መልመድ አለብን ሲሉ ፕሮፌሰሩ አስረድተዋል። ከዚህ ቀደም በትግራይ ክልል የነበረው መሬት መንቀጥቀጥ ከፈንታሌ ጋር የተያያዘ ሳይሆን ራሱን የቻለ ነው ሲሉም አስረድተዋል። ስምጥ ሸለቆዎችን ተከትሎ አደጋው ሲቀጥል እንግዲህ ሊቀጥል እንደሚችልም ነው የገለጹት። እያንዳንዱን እንቅስቃሴ እኛ እየተከታተል ነው። ነገር ግን ሰዎች ጥንቃቄ ማድረግ ነው እንጂ ያለባቸው መደናገጥ እንደሌለባቸው ነው እንግዲህ ፕሮፌሰሩ ያስረዱት። ከዚህ ጋር የተያዘ ሌላ መረጃ የሚመጣ ከሆነ ይዤላችሁ መለሳለሁ። ላይክ ፎሎ አድርጎ መልካም ቆይታ